ዘርፉ ላይ የሚፈጥራቸውን የሥራ ዕድሎችና ኢኮኖሚያዊ ድምታውን እንቃኛለን። በምስራቅ አፍሪካ በአንደኛ ደረጃ የቱሪስት መዳረሻ ለመሆን ነው እቅዳችን ማለት ነው። እንግዳ ከውጪ ወደ ቤት ሲገባ ተነስቶ ሰው በባህላችን ውድድ ብሎ ኖራ ነው። የተገኘውን ስራ በቃ እንሰራለን። ቢዝነስ የተባለውን በኢሬቻ ላይ የሚመጣልን እንሰራለን። አዲስ ዲዛይን እየጨፈርን ልናሳልፍ ዝግጅታችን ጨርሰናል። ሰፊ የቱሪዝም ሀብት የተፈጥሯዊ ሰባት ሐይቆች ባለቤትና ማራኪ የመሬት አቀማመጥ ባለቤት በሆነችው በቢሾፍቱ ከተማ ኢሬቻን ለማክበር ወደ ከተማዋ በሚሊዮን የሚቆጠሩ እንግዶች በየዓመቱ ይተማሉ። ከምስራቅ አፍሪካ ተመራጭ የቱሪዝም ኮሪደር ለመሆን እየሰራች የምትገኘው ቢሾፍቱ ከተማም እንግዶቿን ለማስተናገድ ሽር ጉዷን ቀድማ ትጀምራለች። ከተማ የማስዋብና የእንግዶች አቀባበል ስነ ስርዓትም ከበዓሉ አንድ ሳምንት አስቀድሞ ይጀመራል። ይህ ወቅትም በከተማው ለሚገኙ ከጫማ ሊስትሮ አንስቶ እስከ ትልልቅ የንግድ ተቋማትና ሪዞርቶች ድረስ በየዓመቱ ትልቅ የሥራ ዕድልን ይዞ ይመጣል። የኢሬቻ በዓልም ከበዓልነት አልፎ ኢኮኖሚያዊ ፋይዳው በግልጽ ይታይበታል። ሰላም ነው አላችሁ? እንኳን አደረሰ። እንኳን አብሮ እንዴት ነው የኢሬቻ ሳምንት? አሪፍ ነው። ስራ አሪፍ ነው። ስሙ ማን ይባላል? ስሙ አብደላ ነው። አብደላ ቱና። ምን ያህል ጊዜ ሆነ በሊስትሮነት ስታገለግል? 2013 ዓመት 4 ዓመት። አሁን ደግሞ 4 ዓመት ነው። አሁን ደግሞ 4 ዓመት ነው። ገበያው እንዴት ነው? በተለይ ደግሞ የኢሬቻ መምጣትን በዓሉን አስመልክቶ የኢሬቻ በጣም አሪፍ ነው። ገበያ በጣም አሪፍ ነው። ከሌሎች ጊዜያት በተለየ ሁኔታ ምን ያህል ገቢ ታገኛለህ? አሁን ኢሬቻ እዚህ በመከበሩ ላይ ለውጡ ምንድነው? የኢሬቻ ለውጥ አለ። ምንድነው ለውጡ? ደግሞ ለአንድ ዓመት የሚሰራ አንድ ቀን የሚሰራው የኢሬቻ ገበያ ማለት ነው። በዓመት የምትሰራው ነው በአንድ ቀን? በአንድ ቀን የሚሰራው። በእውነት እውነት። በጣም ብዙ ነው። ሰው ብዛት ስለማጣ ብዙ ነው የሚሰራው። እኚህ ባንዲራዎች የሚሸጡ ናቸው እንዴ? አዎ የሚሸጡ ነው። ፈልጋሽ ነበረ? አዎ። ኧረ ይኸው እስቲ አታርግ እስቲ። ከጫማ መጥረጉ ጎን ለጎን ነው የምትሸጣቸው? አዎ። የአባ ገዳ ባንዲራ ማለት ነው። እንዴት ነው ገበያ? ኧረ ስራ በጣም አሪፍ ነው። እስካሁን ኢሬቻ የሸጥከው ስንት ባንዲራ ነው? ኧረ ብዙ ሸጥቻለሁ። አሁን ከጠዋቱ ራሱ ብዙ ሸጥቻለሁ። በጫማ መጥረግ ውስጥ በሊስትሮነት ውስጥ ኧረ አይታወቅም። የምንሰራው ራሱ ብዛት ነው። አሁን በኢሬቻ ላይ በጣም ሰፊ ገበያ ስላለ ማለት ነው ትልቅ ቢዝነስ ነው የምናገኘው ማለት ነው። ሊስትሮ ከሆንክ ምን ያህል ጊዜ ሆነ? 3 ዓመት። ስለዚህ 3 የኢሬቻ በዓል አሳልፋለሁ ማለት ነው እየሰራሁ ማለት ነው። በኢሬቻ ቀን በአንድ ቀን እስከ 4000 ከነ ሽያጩ ጋራ ማለት ነው። ከዚህ ስራ ጋር የተያዘ እስከ 4000 ምናምን እናገኛለን። 4000? ኢሬቻ መምጣቱ ለኛ ትልቅ እድል ብለን ነው የምንገምተው። በቃ በቢሾፍቱ ከተማ ውስጥ ተገኝተን ኢሬቻ በዓልን ማሳለፍ ማለት ነው ለኛ ትልቅ እድል ብለን ነው። ትልቅ እድል ነው። አመሰግናለሁ። ስንት ነው ይሄ? እሱ 170። 170? አዎ። ውሰጂ። ይሄም አለ። እሺ። ከነ መስቀያው ነው 170? አዎ ከነ መስቀያ ስለሆነ ነው እንጂ ይቀንሳል ነበር። ብቻውን ስንት ነው? ብቻውን 150 ብር። እሺ እንገዛለን። በጣም አመሰግናለሁ። ይቅርታ እንግዲህ ምንም ችግር የለም። ማለ ከስራ አቋርጬ ባንዲራ ገዛሁኝ። ደስ ይላል። እንኳን አደረሰ። ደስ ይላል። ለዓመት ያድርሳችሁ። አሜን አሜን። አመሰግናለሁ። መልካም የኢሬቻ በዓል
የገበያ እድል ምን ይመስላል? እኛ የምንሰራው የህትመት ስራ ነው። በብዛት የምንሰራው ህትመት ደግሞ የምንሰራው ይሄ እንደምታዩ ሎጎዎች እንሰራለን። የተለያየ ፋሽን ዲዛይኖች እናወጣለን። ኢሬቻን በተመለከተ ማለት ነው በአባገዳ ላይ ተጨማሪ ዘመናዊ ልብሶችን ማለት ነው። እሺ እንደምታያቸው ድርጅታችን ደግሞ ይመስላል። አሁን ደግሞ በተጨማሪ ይሄ እነዚህ እናንተ ናችሁ የምታዘጋጇቸው? እሺ ይሄ አሁን ቅርብ ጊዜ የመጣ ዲዛይን ነው። እንደዚህ ማንም አላቀረበም። ሌላ ጊዜ በእንጨት ነበር፣ አሁን ግን በማይክ ላይት ነው። ኢሬቻን ከሚያደምቁ ነገሮች አንዱ በየዓመቱ በቦታው ላይ የሚለበሱ ባህላዊ ልብሶች ተጠቃሽ ናቸው። በተለይም ወጣቶች በቡድን በመሆን የተለያዩ በባህላዊና በዘመናዊ መንገድ የተሰሩ አልባሳትን በመልበስ ለበዓሉ የተለየ ውበት ያጎናጽፉታል። የኢሬቻ በዓል አከባበር ድምቀቱ በቢሾፍቱ ዝግጅቱ በጣም ትልቅ ዝግጅት ነው ያለው። እንደ ሀገሪቷ ነው፣ እንደ ኢትዮጵያ እዚህ ይከበራል። ከውጭ ሀገርም ያሉት ከውስጥ ሀገርም ያሉት ማለት ይቻላል ብዙ ዝግጅት ከልብስም አንፃር በጓደኞቻችን አሰርተን ያው ባህሉን እየጠበቅን ነው። ልብሶች ዲዛይን ከጊዜ እስከ ጊዜ እየተቀያየረ ነው። ጥሩ ልብሶች ያምራሉ። አሁን እንደሚታየው ወደዚህም እኔም የለበስኩት በጣም ምርጥ ልብሶች እየተመረቱ ያሉ ናቸው ገባ ላይ። ያው እኛም አሁን እኔ ከ7 ጓደኞቼ ጋራ ነው ያሰራሁት። አብረን የምንወጣ ተመሳስለን ማለት ነው። ጥሩ ነገር ነው ያለው ማለት ነው። በዓሉ በኦሮሞ ብሔረሰብ ውስጥ በጣም የሚታወቀው በዓል ነው። ብዙ ብሔረሰብ ይገኛል። እኛ ደግሞ ይህን በዓል ላይ ልዩ ሆነን በአዲስ ዲዛይን እየጨፈርን በቃ ፈታ እያልን ይህን ዓመት በዓል በጥሩ ሁኔታ ልናሳልፍ ዝግጅታችን ጨርሰናል። ለኢሬቻ ከጓደኞቼ ጋር አንድ አይነት ልብስ አስፍተናል። በዓሉ ፍቅርና ሰላም ነው። ብሔር ቤተሰቦችም ይገኙበታል። በእለቱ ዝንጥ ብለን ዘና ፈታ እንላለን። ታኔፍ ሞኑ ተቆጲት ይራሻ የኔቶ ይየቹ ቅድመ ዝግጅቱን ከመጀመሪያ ነው የጀመርነው። ካስተመራችን አሉ በጣም እየሰራሉ። ሳምንቱን ሙሉ የተለያዩ ዲዛይኖችን እያየሁ ነው። የተለያዩ ፋሽኖችን ወጣቶች መተው እየሸመቱ አግኝቻቸው ነበርና ያላችሁ ነገር ምን ይመስላል? ለወጣቶቹ፣ ለእናቶች፣ ለአባቶች፣ ለህፃናት በጣም ተደስቶ ነው የሚሄዱ እዚህ የመጡት። በነገራችን ላይ እንትኑ ዲዛይኑ በየአመቱ ይለያያል። በየአመቱ ዲዛይኑ እየተቀየረ ነው የሚሄደው። በጣም ደስ የሚል ነው። ዋጋውስ እንዴት ነው አሁን ላይ? ዋጋው አሁን ይሄኛው 1500 ነው። ብቻ የወንዶች እስከ 2800 ይሸጣል። ለያያሉ። ሱሪ አለው? ይሄ ሱሪ የለም። ከላይ የሴቶች አሉ። ይሄ አለ። በጣም ነው የሚያምረው። ይሄንማ በቃ ይሄንን ነው የምለብሰው። ልዩ የኢሬቻ ፕሮግራማችን ከቢሾፍቱ ከተማ አሁንም እንደቀጠለ ነው። በርካታ ቦታዎች ላይ በመንቀሳቀስ እንግዲህ በዓሉን በማስመልከት ቅኝቶችን ወደ እናንተ እያደረሰን እንገኛለን። አሁን ደግሞ በሆቴል ቱሪዝሙ ላይ ነው ቅኝታችንን የምንቀጥለው። እንደሚታወቀው ቢሾፍቱ በሰባቱ ሐይቆች ዳርቻና በከተማዎች ውስጥ ለሚመጡ ቱሪስቶች የተለያዩ አገልግሎቶችን የሚሰጡ ሪዞርትና ሎጆች አሉ። አሁን የምንገኝበት ቦታም በቢሾፍቱ ሐይቅ ላይ ነው። እንግዲህ የቢሾፍቱ ሐይቅ የከተማዋ ስያሜ የተገኘበት ሐይቅ ነው። በዚህ ዳርቻ ላይ ኖራ ሪዞርት ነው የምንገኘው። እንደሚታወቀው በባህላችን ለሚመጡ እንግዶች ኖራ ብለን ነው እንግዶችን የምንቀበለው። ይህንን ስያሜ በያዘው በኖራ ሪዞርት ተገኝተን
ኢሬቻን ለመታደም በዓሉን ለማክበር ለሚመጡ እንግዶች ያለው ቅድመ ዝግጅት ምን ይመስላል የሚለው ላይ ቅኝታችንን እንቀጥላለን። እንደምንመለከተው እንግዲህ ኖራ ሪዞርት ከስያሜው ባሻገር ከጀርባዬ እንደምታዩት ባህላዊና ዘመናዊ አርኪቴክቸርን ያቀናጀ ሪዞርት ነው። ከመግቢያችን እንዳየነው ወደ ውስጥ ገብተን ደግሞ ምን አይነት ነገሮች ይጠብቁናል፣ ለኢሬቻ በዓልስ ያዘጋጇቸው ነገሮች ምን ይመስላሉ በሚለው ላይ ቅኝታችንን እንቀጥላለን። በድጋሚ መልካም ኢሬቻ በዓል፣ አብራችሁን ቆዩ። በጋያና ኢሬቻ ፍነጋን ጌሰን ናድፉ ኖራ ብለናል ገለተውማ አሎን ሆራጂ ነው ገለተው ወገነጋን ዱፍተኒ በድጋሚ ኖራ ብለናል። አመሰግናለሁ። እኔም ዳንኤል እባላለሁ የሪዞርቱ ናይት ማኔጀር ነኝ። ስያሜው ጀምሮ ስያሜው ለየት ይላል አይደል? ያው እንግዳ ሲመጣ ኖራ ነው በባህላችን ኖራ ምን ነው ከሱ ጋር ይገናኛል። በደንብ ይገናኛል። ያው ምንድነው ኖራ እንደሚታወቀው ለየት ብሎ የመጣ ሪዞርት ነው። ኖራ ማለት ደግሞ በተለያዩ ቋንቋዎች የተለያየ ትርጉም ነው ያለው። አንደኛው ያው በእኛ በኦሮሞ ካልቸር ኖራ ማለት እንኳን ደህና መጣችሁ ወይ ደግሞ በኦሮምኛው በገነጋን ኡፍተኒ ነው። ማን እንግዳ ከውጪ ወደ ቤት ሲገባ ተነስቶ ሰው በባህላችን ብድግ ብሎ ኖራ ነው የሚለውና ያ አንድ እሱን ነው የሚያመለክተው። ሁለተኛ ኖራ በሀገራችን ውስጥ የሚገኝ የተፈጥሮ ሀብት የሆነ ማዕድን ነው። ማዕድን ደግሞ ነጭ ነው። ነጭ ደግሞ ብርሃን ነው፣ ሰላምን ነው፣ አንድነትን ነው። እሱን ያመለክታል። ሶስተኛው በውጪው ዓለም ደግሞ የምናውቀው ኖራ ብለው የሚጠቀሙት አረቦች ላይት ነው፣ ብርሃን ማለት ነው። ስለዚህ ከዚህ ጋር አጠቃሎ አንድ ትርጉም ይኖረዋል ማለት ነው። ሀገርኛውንም የውጭውንም አንድ ላይ ያቀናጀ ነው። እዚህ ኖራ ሲባል በባህላችን በግዜራ በኩማሆራ ይባላል፣ ሎን ሆራ ይባላል። በጣም ደስ ይላል። እና ለኢሬቻ በዓል በዚህ ውብ በሆነ በኖራ ሪዞርት ያላችሁ ዝግጅት ምን ይመስላል? ያሉ ፋሲሊቲዎች አቅርቦታችሁ ምን ይመስላል? የውጭውንም የውስጡንም ለመቀበል ዝግጅታችንን አጠናከናል። ሁሉንም ፋሲሊቲ አሟልተን አገልግሎቶች ለመስጠት ደግሞ ጥሩ ነገሮች ጥሩ ጣዕም ያገኛሉ። እሱም ብቻ ሳይሆን እዚህ ቤት ኖራ ሲመጡ ለየት ያለ ዲዛይን ነው የሚያዩት። አሁን ለምሳሌ እዚህ ያለንበት ቦታ የኛ ሎቢ ነው፣ እንግዳ መቀበያችን ቦታ ነው። አንድ ክራፍት በወጣቶች የተሰራ ነው እና ይሄ በጣም ካሉት ደግሞ ለየት የሚያደርግ ነው። ዝግጅታችን በዚህ አይነት ጀምረናል ማለት ነው። አዎ በጣም በሚገባ እንግዲህ ኖራ ከብርሃን ጋርም ይገናኛል ብለኛል ስያሜው ነው። የኢሬቻ በዓልም ደግሞ ከብርሃን ጋር የተገናኘ ከጨለማው እንኳን ወደ ብርሃኑ አመጣን አደረስከን ተብሎ በገቦቃ ቢራፍ ጌሰን ነው የሚባለው አይደለም? ትክክል። ከሱ ጋር ይገናኛል ማለት እንችላለን። ያው ምክንያቱም ያው ጨለማ ማለት ክረምት ነው። ጨለማ ስንል ያው ጥቁር ሳይሆን ከክረምት ወደ ብርሃን ያሸጋገረን እሱ ከሱ ጋር አንድ ግንኙነት አለውና ኢሬቻ በተፈጥሮ ራሱ ጨለማው ወተን ወደ ብርሃን እንኳን አሸጋገረን የሚል ነው ያው ትክክለኛው ትርጓሜ። ያ ማለት ደግሞ ያው ገበሬው ያርሳል፣ የሚያረባውም ያረባል። ገበሬው ያረሰውን መች ነው የሚያጭረው? ወደ መስከረም ወደ ጥር አካባቢ ስለሚያጭር፣ ስለዚህ እሱን ከዛ ያሸጋገረን አምላክ ብሎ ወደ አምላኩን ወንዝ ዳር ሄዶ ወደ ላይ የሚለምንበት አንዱ የባህል ማሳያ ነው ማለት ነው። ከዚህ ይታየኛል የቢሾፍቱ ሐይቅ ነው። ወደ ውስጥ ያለውን ነገር ለማየት ውስጤ ጉጉት አደረበት። በጣም ለየት ያለ ነውና እዚህ ከሪሰፕሽን ስናየው ላይት ነው፣ ቀደም ነጭ ነው፣ ሰላም ነው። ከግራም ስናይ የሚያምር ነገር ነውና ወደ ውስጥ ደግሞ ለየት ያሉ ነገሮች ተፈጥሮን ሳይነካ በተፈጥሮ የተዋበ
ቢሾፍቱ ሐይቅ ካሉት በሐይቆች በጥልቀት አንደኛው ከዚህ ከከተማው 7 ሐይቆች አሉ። ቢሾፍቱ አለ፣ ሆራ ሀዶ አለ፣ ሆራ ራሱ ሆራ ኢሬቻ የሚከበርበት አለ፣ አቡጋያ አለ፣ ሆራ ኪሎሌ አለ። በጣም በሚገርም የተለያዩ ከዓለም ያሌሉ ወፎች አዋፋት በጣም በተለይ በዚህ ወቅት መስከረም ወር ላይ ይመጡ የተለያዩ ወፎች። ስለዚህ ይሄን እምቅ ሀብት እንደውም እንደሚታወቀው የረር ተራራ አለ ከጀርባችን፣ ከዚህ ደግሞ በግራ የዝቋላ አለና ስለዚህ ይሄን እምቅ ሀብት እውነት ለመናገር አሁን ነው አይን የተገለጠው ብዬ አስባለሁ። ሬስቶራንት የደረስን ይመስለኛል ካልተሳሳተ። በጣም የምታዩ ኦፕን ነው፣ ግራና ቀኝ ግሪን ነው የምታዩ፣ ተራራ ነው የምታዩ። ይሄ ደግሞ ሬስቶራንት አንደኛው ሬስቶራንት ሐይቁ ራሱ ዌልካም ኤሪያችን በጣም ደስ ይላል። ላይ የወንበሮቹ አሰራር፣ ጣውላዎቹ፣ በሩ በጣም ግሬስ አለ። በጣም ነው የሚያምሩት። ከየት ነው የምታመጧቸው? ወንበሮቹ ሀገር በቀል እንጨቶች ናቸው። በወጣቶች ነው የተሰሩት። እዚሁ ኢትዮጵያ ውስጥ እዚሁ ኖራ ውስጥ ቢሾፍቱ። ገርም ነው። በጣም ነው የሚያማምሩት። ባለሀብቱ ስልጠና አቅጣጫ እየተሰጣቸው የሰሩ ናቸው። ስለዚህ ምንድነው በሀገር ምርት መጠቀም ከፍ ያደርጋል፣ ሀገርን ያሳድጋል፣ ማህበረሰብን ያሳድጋል። ስለዚህ ጠቀሜታ አለው። በሀገር ውስጥ ምርት መኩራት በተግባር የታየበት ሪዞርት መጥቶ ማየት ደግሞ ማመን። ለፊታችን ይኸው ሐይቁ እንደዚህ ተንጣሎ ጸጥ ብሏል። ምን እያዳመጠ እንደሆነ ባለ ተራሮች እኛን እንዳይሆን እንግዲህ ዋሻውን በሶፍ ዑመር ዋሻ የተቀረጸ ነው። በጣም የሚያምር ሶፍ ዑመር ነው መሰለኝ። ያ ሀገራዊ ያለው ለዛ ነው። በጣም ደስ ይላል። ቢሾፍቱ ውስጥ ሆነን ባሌ እንደመገኘት ነው እንደማለት ነው። እንግዶቻችን እዚህ ወደ ኖራ ሪዞርት ሲመጡ እንደ ሀገር ውስጥ ያሉትን ቱሪስት መስህቦችን ተች ያደረገ እይታ እንዲያዩ በተቻለ አቅም እያሳየን ሆኖ እንግዲህ ሶፍ ዑመርን አይተናል። በሶፍ ዑመር ዋሻ የተቀረጸውም ቱባ ባህላችን የሚያስተዋውቅን አይተናል። አሁን ደግሞ ያው ወደ ሁለተኛው ምዕራፍ ሬስቶራንታችን ነው የምናየው። የቅድሙ የሚያምር መስሎኝ ነበር። ይሄ ደግሞ ይበልጥ በጣም ሌሎች ገና ደግሞ ሌሎች በጣም ከዚህ የሚበልጡ አሉን። ዛሬ እንግዲህ ኢሬቻም አይደለ? በዓል እስቲ አረፍ ብለን ቡናችን በጣም ነው የምታምሪው። እና ቡና አረፍ ብለን ቡና እንጠጣለን። ሁለተኛው ምዕራፍ ደግሞ ያው ማህሌት የሩም ዲቪዥን ማኔጀራችን በሚገባ በቆንጆ ጣዕም እያዋዛች ታስተዋውቅሻለች ማለት ነው። ኖራ ብለናል። የኢሬቻ በዓልን ሪዞርታችን በጣም በከፍተኛ በሆነ ዝግጅት ከዋዜማው ጀምሮ ከሳምንት በፊት ነው የተዘጋጀነው። እንግዶች እየመጡ ነው፣ መምጣት ጀምረዋል። ሰርቪሳችንንም ያለንም አገልግሎት ሞር አጠናክረን ካለንበት አንድ ከፍታ ወደ ላይ ሆነን፣ ምክንያቱም ኢሬቻ ትልቅ በዓል ነው። ቢሾፍቱ ላይ በጣም ብዙ የሆኑ የቱሪስቶች ፍሎ አለ። ለኛ ትልቅ ኦፖርቹኒቲ ነው የኢሬቻ በዓል። በተለይ እንደዚህ አይነት ትልልቅ በጣም ከፍተኛ የሆነ ህዝብ የሚታደምበት በዓላት፣ የአደባባይ በዓላት አሉን። አሁን እንደ ኢሬቻ መስቀልን ማንሳት እንችላለን። ጥምቀትን በርካታ ቱሪስቶች ሊጎበኙ የሀገር ውስጥም የውጭ ቱሪስቶችም የሚታደሙበት በዓል እንደሆነ ይታወቃል። እነዚህ በዓላት ደግሞ በሆቴል ቱሪዝም ላይ ለተሰማሩ ድርጅቶች፣ ለሪዞርቶች ከፍተኛ የሆነ ገበያን የሚስቡ በዓላት ናቸው። እንደ ሀገርም እንግዲህ ቀደም ብለሽ እንደጠቀስሽው የውጭ ምንዛሬ የምናገኝበት፣ ንግዱም የሚሳለጥበት፣ የሚንቀሳቀስበት፣ ከተማው ራሱ ቫይቡ ይቀየራል አይደለም? በጣም በቃ ከፍተኛ የሆነ እንቅስቃሴ የምናይበት ወቅት ነውና እንደዚህ አይነት እንደ ኢሬቻ አይነት በዓላት የሀገራችን ኢኮኖሚ ላይ
ምን አይነት ድርሻ አላቸው? ምን አይነት አስተዋጽኦ ያበረክታሉ ብለሽ ታስቢያለሽ? ለኢሬቻ የሚመጣው እንግዳ አገራችን ውስጥ ኢትዮጵያ ውስጥ ብቻ ነዋሪ ወይንም ደግሞ ሎካል ገስት ብቻ አይደለም። ከተለያዩ ዓለማት ኢሬቻን ቢሾፍቱ ላይ ለማክበር በጣም ብዙ እንግዶች ይመጣሉ። ይሄ ፖቴንሻል ነው። እንደ ሀገር የውጭ ምንዛሬን ኮሌክት የምንሰበስብበት ነው። በተጨማሪም ደግሞ ሪዞርታችንን፣ ከተማችንን፣ ሀገራችንን ለሌላው ዓለም ፕሮሞት የምናደርግበት ነው። በሆቴላችሁ ለሚመጡ እንግዶች እንግዲህ ቱሪዝምን ለማሳደግ ከሚረዱ ነገሮች አንዱ የሆቴል ቱሪዝሙ የአገልግሎት አሰጣጥ ጥራት፣ ደንበኞችን የምናስተናግድበት መንገድ እንደሆነ ይታወቃል። የኖራ ሪዞርት ለኢሬቻ በዓል ወደ ቢሾፍቱ ከተማ ለሚመጡ ታዳሚዎች በዓሉን ለሚያከብሩ ሰዎች ያላችሁ ቅድመ ዝግጅት አገልግሎት አሰጣጣችሁ ላይ ያደረጋችሁት ነገር ምን ይመስላል? የምትሰጡት አገልግሎትስ ምንድነው የሚለው ደግሞ እንየው። የእንግዳ ክፍሎቻችን 6 አይነት የእንግዳ ታይፖች አሉ። የእንግዳ ክፍል ታይፖች አላቸው። የመጀመሪያው ፕሬዚደንሻል ስዊት የምንለው በጣም ቬሪ ሌግዠሪ በጣም የተዋበ ክፍል ነው። ሩሙ ብቻ 250 ካሬ ላይ ያረፈው የሩም ማለት ነው። ፕራይቬት የሆነ ቴራስ ያለው ሩም ነው። ከዛ ይጀምራል። ሁለተኛው የሩም አይነታችን ደግሞ ኤክስኪዩቲቭ ስዊት የምንለው አለ። ዘን ጁኒየር ስዊት ብለን እንሄዳለን። ኢንተርኮኔክቲንግ ፋሚሊ ሩም አለ። ዘን ዴሉክስ ሌክ ፍሮንት አለን፣ ሐይቁን የሚያሳይ ቀጥታ። ዘን ደግሞ ማውንቴን ቪው ሩም አለ፣ ዴሉክስ ማውንቴን ቪው የመጨረሻው ቲዩን ሩማችን ነው። በብዛት ሩሞቻችንን ወደ ሐይቁ ፌስ የሚያደርጉ ናቸው። ከ50 ሩሞች ብዛት ያላቸው ፊታቸውን ወደዛ ያደርጉ ነው። እኚህን ሩሞች የእንግዶችን ፍላጎት ሚት የሚያደርግ የከፋፈልናቸው 50 ሩሞች ቢሆንም በብዙ ታይፕ ነው። እንደዚህ ያደረግንበት ምክንያት የእንግዶችን ፍላጎት ለማሟላት ነው። ብዙ አይነት የምግብና የመጠጥ ማስተናገጃ ቦታዎች አውትሌቶች አሉ። ኢሬቻ እንደመሆኑ መጠን ከኢሬቻ በዓል ጋር ተያይዞ የሚቀርቡ ባህላዊ ምግቦችንም ያማከለ ነው ሰርቭ ብናረጋው ማለት ነው። እዚህ ጋር እንደምታየው ኦፕን ኪችን አለ። ኦፕን ኤሪያ ነው። በግራና በቀኝ 2 ሬስቶራንቶች አሉ። ከላይ ወይን ባር አለን። ታች ድረስ ደግሞ ሐይቁን ሞር እየወረድን ወደ ሐይቁ በጣም እየቀረብን እንሄዳለን። እዛ ድረስ ኦፕን ኤሪያዎች አሉን። ያን ሁሉ ያማከለ ዝግጅት ነው ያዘጋጀነው ምግብና መጠጡ ጋር ተያይዞ ማለት ነው። ለኢሬቻ በዓል ያዘጋጀነው ምሳ አለ። እስከዛ ድረስ ግን ወይን ባሩን ላስጎብኝሽና እንመለስ ወደዚህ። አይምሯቸውን እንዲያዝናኑ፣ እንዲደሰቱ፣ እንዲዝናኑ ተደርጎ የተሰራ ተመልካቾቻችን ልዩ የኢሬቻ ፕሮግራማችን ከቢሾፍቱ ከተማ ብሎም በኖራ ሪዞርት ቅኝታችንን ወደ እናንተ እያደረስን ነው። በድጋሚ መልካም የኢሬቻ በዓል እንመኛለን። ቅኝታችን ይቀጥላል። አብራችሁን ቆዩ። በርካታ ቦታዎችን አየን። አሁን ደግሞ ወደ ቢሾፍቱ ሐይቅ
በቅርበት የምናገኝበት ቦታ እየወረድን ነው። ከመግቢያው ጀምሮ እስከ ሐይቁ መዳረሻ ድረስ 360 ደረጃዎችን ወይንም ደግሞ ወደ 8 ህንጻ ወደ ላይ ሊያስገነባ የሚችል ደረጃ ነው ያለው። በምስራቅ አፍሪካ በአንደኛ ደረጃ የቱሪስት መዳረሻ ለመሆን ነው እቅዳችን ማለት ነው። ሳካ ተስፋ አደርጋለሁ። እንግዲህ ቅኝታችንን በኖራ ሪዞርት እያጠናቀቅን እንገኛለን። ለነበረን ጊዜ በጣም አመሰግናለሁ። ኖራ ሪዞርት ውስጥ ያሉ ፋሲሊቲዎችን አጠቃላይ አሳይተሽኛል ከአቶ ዳንኤል ጋር በጋራ በመሆን ለነበረን ጊዜ በጣም እናመሰግናለን። መልካም የኢሬቻ በዓል እንመኛለን። በድጋሚ ተመልካቾቻችን ልዩ የኢሬቻ የበዓል ፕሮግራም ከቢሾፍቱ ከተማ እስካሁን ድረስ ወደ እናንተ ሲደርስ ነበር። በተለይም ደግሞ ኢሬቻን ተከትሎ ከመንገድ ዳር ጫማ ከሚጠርጉ ሊስትሮዎች፣ ቡና ከሚሸጡ ግለሰቦች አንስቶ እስከ ትልልቅ ሪዞርቶች ድረስ ከፍተኛ የሆነ የስራ እድልና ኢኮኖሚያዊ ፋይዳ ያለው ትልቅ በዓል ነው። በሚሊዮን የሚቆጠሩ ዜጎችም የሚታደሙበት ካሉን የአደባባይ በዓላት ተርታ ይመደባል። ይህንን አስመልክተን እንግዲህ በተለይም ደግሞ በቱሪዝም ዘርፉ ላይ በቢሾፍቱ ከተማ ምን አይነት አስተዋጽኦ እያበረከተ ይገኛል በሚለው ላይ የተለያዩ ቦታዎች በማቅናት ቅኝት ወደ እናንተ አድርሻለሁ። በነበረን ጊዜ ደስተኞች እንደነበራችሁ ተስፋ አደርጋለሁ። እስካሁን ድረስ አብሬያችሁ ቆይታ ያደረኩትም ካሰች ምሬሳ ነበርኩ። በዓሉን ለምታከብሩ ሁሉ መልካም የኢሬቻ በዓል በድጋሚ እመኛለሁ። መልካም በዓል። Maatiin nagaa jenne, waatiin nagaa jenne, warri nagaa jenne, biyyi nagaa jenne.